ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያን ሰብስክራይብ ሳታደርጉ ዝግጅታችንን የምትታደሙ ወገኖች ሰብስክራይብ አድርጉ እንላለን። ሰብስክራይብ ማድረግ እና የደወል ምልክቷን መጫን እናንተን ኮስት የሚያደርገው ነገር የለምና እኛን ከማበረታታት ባለፈ፣ ስለዚህ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ዝግጅታችን እንግዲህ ዛሬ መጋቢት 24 ነው። መጋቢት 24 አንዳንዶች በረከት የመጣበት ቀን ነው ብለው ሰልፍ ወጥተዋል። ለኢትዮጵያውያን ግን መቅሰፍት የወረደበት፣ እልቂት የመጣበት፣ መዓት የዘነበበት ቀን ነው ማለት ይቻላል እና መጋቢት 24 ነው። በዚህም መሰረት አገዛዙ በሸገር ከተማ እንግዲህ አሁን በተዋቀረው ማለት ነው፣ እኛ አዲስ አበባ መሆኑን ነው የምናውቀው። በሸገር ከተማ ዛሬ ህዝባዊ ሰልፍ አካሂዷል። ያው ይህ አገዛዝ ኦሮሞ ጉያ ውስጥ ለመሸጎጥ እየሞከረ ያለ አገዛዝ ነው። የኦሮሞ መንግስት ነኝ እያለ የሚናገር የሚፎክር አገዛዝ ነው። ራሱን የሚያስተዋውቀው በዛ መልክ ነው። የክልል ጭንቅላት ይዞ ፌዴራል ላይ የተቀመጠ መንግስት ነው ያለን። የክልል ጭንቅላት ይዞ ፌዴራል ላይ የተቀመጠ፣ የብሔር ጭንቅላት ይዞ አገር ወንበር ላይ የተወዘፈ አገዛዝ ነው ያለው እና ይህ አገዛዝ ሲመቸው እንደ ፓን አፍሪካኒስት ይሆናል፣ ሲመቸው የዜግነት ፖለቲካ አቀንቃኝ ይሆናል። እሱ ካልተመቸው ደግሞ ዘረኝነት ማጥ ውስጥ ገብቶ ሲዳክር ታገኙታላችሁ እና ብልጽግና አገራዊ ፓርቲ ነኝ ይላል። ይሁንና ሰልፉ ዛሬ መጋቢት 24ን በተመለከተ በኦሮሚያ ክልል በግዳጅ ያስወጣቸውን ኦሮሞዎች አሰልፎ መጋቢት 24 ኢትዮጵያ በመና የተጥለቀለቀችበት ቀን ነው የሚል መፈክር ሲያሰማ ነበረ እና እኔ ለኦሮሞ ኤሊት አንድ አስተያየት መስጠት ፈልጋለሁ። የአገዛዝ እንግዲህ እንደሚታወቀው በኦሮሞ ስም እየነገደ ያለ አገዛዝ ነው። እኔ ኦሮሞን እየጠቀመ ነው ብዬ አላስብም። እንደሌላው እንደ ሌሎች ኢትዮጵያውያን ኦሮሞን እያወደመ ባይሆን እንኳን እየጠቀመ ነው የሚል አመለካከት የለኝም። ባለፈው እንዳልኳችሁ ለምሳሌ አማራ ክልል ላይ እየተፈጸመ ያለው እልቂት በኦሮሚያ ጋር አብሮ አቻ ሆኖ ሲቀርብ በጣም ነው የሚደብረኝ። በጣም አላምንበትም። በትናንትናው ዕለት ብቻ በአማራ ክልል ላይ በድሮን ምን ያህል ንጹሐን ናቸው የተጨፈጨፉት? የጁራ ታጣቂ ምን ያህል ንጹሐን የጨፈጨፈው ብራቃት ላይ ምን ያህል? ስለዚህ በጣም ከፍተኛ የሆነ እልቂት ታይቶ የማይታወቅ ከትግራይ ጋር የማይወዳደር እልቂት በአማራ ክልል ላይ እየተፈጸመ ነው። ዓለም አቀፍ ተቋማት የማይመለከቱት፣ የመብት ተሟጋቾች የማይጮሁለት፣ ማንም የማይመለከተው፣ የውጭ ሚዲያዎች የማያዩት እልቂት በአማራ ሕዝብ ላይ ታውጇል። ስለዚህ በአማራ ክልልና በኦሮሚያ እያሉ አቻ አድርገው የሚያቀርቡ ኃይሎች ዓላማቸው ግልጽ ነው። ይሄ አገዛዝ አማራውን ብቻ ሳይሆን ኦሮሞውንም እያወደመ ነው የሚል መልእክት ማስተላለፍ ስለሚፈለግ ነው። እውነቱ ግን የአማራው እልቂት ከማንም ጋር የሚወዳደር አይደለም። በተረፈ ግን ይሄ ሁሉ እልቂት አማራ ሕዝብ ላይ ሲፈጸም ወደ አደባባይ ወጥቶ በአማራ ሕዝብ ላይ የሚፈጸመውን ጭፍጨፋ ያወገዘ እኔ አንድም የኦሮሞ ኤሊት አላስታውስም። አንድም አንዳንዶቹ ይመጡና እንባቸውን ፉጭ አድርገው ሀዘናቸውን የተጋሩ ይመስሏቸዋል። በማግስቱ አብይ አህመድ ነቅነቅ የሚያደርግ ነገር ሲመጣ ታኮ ይዘው ሲመጡ ታዋቸዋላችሁ። ስልታዊ ድጋፍ ሲሰጡ ታያላችሁ። እንደነ አንዱዓለም ቡኬቱ፣ እንደነ ሞገስ ዘውዱ የመሳሰሉት ማለት ነው። ምናልባት ከኦሮሞ ወገኖች እኔ ማመስገን የምፈልገው ጎዳና ያዕቆብን ነው። ጎዳና ያዕቆብ የቦረና ልጅ ነው፣ ኩሩ የቦረና ልጅ ነው። እኔ ይህን አገዛዝ ከልቡ የሚጠየፍ አማራ ላይ በሚፈጸመው ግፍ ከአማራዎች በላይ ከልቡ ሲያወግዝ ያየሁት እሱም ብቻ ነው፣ ጎዳና ያዕቆብን ብቻ ነው። ከዛ ውጭ ግን የነ ጀዋር መሐመድን የምትመለከቱ ስልታዊ ድጋፍ ነው። አገዛዙን የሚቃወሙት በጣም ጥቃቅን በሆኑ ነገሮች ላይ፣ ታክቲካል በሆኑ ነገሮች ላይ ካልሆነ በስተቀር ዋና
አብይ አህመድ የሚሰራቸውን ዋና ዋና የኦሮሞማ ፕሮግራሞች፣ ፕሮጀክቶች እነሱን ሲቃወሙ አትመለከቱም። ለማንኛውም አገዛዙ የኦሮሞ መንግስት ነኝ እያለ ራሱ እንደሚገልጸው ሁሉ ዛሬ በኦሮሚያ ክልል በሸገር ከተማ ሰልፍ አካሂዷል፣ የድጋፍ ሰልፍ አካሂዷል። በበኩሌ ይሄ ሰልፍ በፈቃደኝነት የተጠራ አይመስለኝም። ለእኔም በውስጥ የተላከልኝ መረጃ የሚያመለክተው ቤት ለቤት ቅስቀሳ ተደርጎ ዛቻ ተላልፎ ህዝብ እንዲወጣ ሆኗል እና ዛሬ የተካሄደው ሰልፍ የግዳጅ ሰልፍ ነው ማለት ይቻላል። በተረፈ ለኢትዮጵያ መጋቢት 24 ምንድን ነው? መጋቢት 24 በኢትዮጵያውያን ዘንድ ያለው ትርጉም ምን ይመስላል? መጋቢት 24 የእልቂትና የጦርነት ቀን ነው። ኢትዮጵያውያን ማያባራ እልቂት ውስጥ ማያባራ ጦርነት ውስጥ የገቡበት ቀን ነው። መጋቢት 24 ኢትዮጵያውያን የጣሉትን ስርዓት እንዲናፍቁ ያደረገ ቀን ነው። መጋቢት 24 የረሃብና የቸነፈር ቀን ነው። መጋቢት 24 የጦትና የድህነት ቀን ነው። መጋቢት 24 የአለመረጋጋት ቀን ነው። መጋቢት 24 ደካማ የሆነ የብሔርተኝነት ስሜት ያስተናገርንበት ቀን ነው። መጋቢት 24 የሀገር ሉዓላዊነት የተደፈረበት ቀን ነው። መጋቢት 24 የኢትዮጵያውያን ብሔራዊ ስሜት የተንኮታኮተበት ቀን ነው። አገር አልባ የሆኑበት ቀን ነው። የዕለት ጉርሳቸውን የተነጠቁበት ቀን ነው። ይሄ ነው በእኔ ዘንድ ያለው ትርጉም። ለኢትዮጵያውያንም ያለው ትርጉም ተመሳሳይ ይመስለኛል። መጋቢት 24 ትናንት ለአባይ ግድብ ኢትዮጵያውያን የነበራቸው ስሜት ይታወቃል። ያንን ስሜታቸውን የተነጠቁበት ቀን ነው። ሀገራዊ ስሜታቸው ነው። ኢትዮጵያ ተደፈረች ሲባል እናት ኢትዮጵያን የደፈራት ውደም እያሉ የሚነሱ ኢትዮጵያውያን ምን አገባን ማለትን ከዚህ አገዛዝ የተማሩበት ቀን ነው። በሶማሌ ሊመጣ ነው ሲባል ምን አገባን፣ ሀረርጌን ነው የሚወረው፣ ኦሮሞን ነው የሚወረው ብሎ እንዲያስብ አማራው የተገደለበት። ለምንድነው ይሄ የሆነው? ትናንት በአልፋሽቃ በኩል የሱዳን ጦር ሰብሮ ሲገባ አብይ አህመድ ምንድነው ያደረገው? ሲያሾፉብን ስለ ፍቅር ሲሰብኩ ነው ያየነው። ስለ ፍቅር የኢትዮጵያ ዳር ድንበር በየአቅጣጫው በተወረረበት ሁኔታ ኢትዮጵያ ከየትኛውም የጎረቤት ሀገር ጋር ተታኩስ አታውቅም እየተባለ ሲበሸቀት ነው የታሰብነው። ስለዚህ ኢትዮጵያውያን ይህንን የሚወሰዱት ከአብይ አህመድ ነው ማለት ይቻላል። ረሃብ እጦት በየቤቱ የገባበት ቀን ነው። ረሃብ እጦት በየቤቱ የገባበት ቀን ነው መጋቢት 24። ዛሬ አዲስ አበባዎች በየቤታቸው ተርበዋል፣ አንጀታቸው ታጥፏል። አይታችኋል አይደል? ትናንት በአይና ቡግና በሰሜን ወሎ የተከሰተውን ረሃብ ፎቶ፣ ህፃናት የራስ ቅላቸው አብጦ ሰውነታቸው ማሾ አይታችኋል። እና ኢትዮጵያውያን ለረሃብ የተዳረጉበት፣ ለጦት የተዳረጉበት፣ ለድህነት የተዳረጉበት ቀን ነው መጋቢት 24። ድሮ ድል ያለ ሰርግ ደግሰው ሲያገቡ የነበሩ ሲቪል ሰርቫንቶች፣ የግል ተቀጣሪ ድርጅቶች ዛሬ ከትዳር የተከለከሉበት ቀን ነው። ልጅ መውለድ የቀረበት ቀን ነው። ጎጆ መውጣት፣ ጥሪት ማፍራት የቀረበት ቀን ነው መጋቢት 24። መጋቢት 24 ሙሰኝነት ባህል የሆነበት ቀን ነው። ብልጽግና ውስጥ ተቋማዊ በሆነ መልኩ ሙሰኝነት የለም፣ ሌብነት የለም እያለ የሚሟገት ሌባ መሪ ስልጣን ላይ የወጣበት ቀን ነው። በቢሊዮን የሚቆጠር ገንዘብ በመንግስት ፋይናንስ ውስጥ ሳያልፍ ለሳር፣ ለኮሪደር ልማት፣ ለአበባ ልማት፣ ለፋውንቴን የሚውልበት ቀን ነው። ኦዲት መደረግ የቀረበት ቀን ነው መጋቢት 24። እነዛ ነው በኢትዮጵያውያን ዘንድ ያለው ትርጉም። ለአማራዎች ደግሞ መጋቢት 24 ለማያባራ የድሮን ጭፍጨፋ፣ ለማያባራ የድሮን እልቂት ጥቃት የተዳረጉበት ቀን ነው መጋቢት 24። በኢትዮጵያ ስም አጭበርብሮ ስልጣን የያዘ አገዛዝ ክልሎችን በየተራ የሚዋድምበትን እድል ያገኘበት ቀን ነው። ጸረ ሰሜን አስተሳሰብ ያለው አገዛዝ ስልጣን የያዘበት ቀን ነው እና በኢትዮጵያውያንም ዘንድ በአማራዎችም ዘንድ ያለው ስሜት ተመሳሳይ ነው። ዛሬ ሲዳማ ብትሄዱ ተንገፍክፏል። አዋሳ ለአመፅ ለህዝባዊ ቢተኝነት ተቀጣጥላለች። አይታችኋል አይደለ? ቶኪቸው ባለፈው አንድ አስተያየት ሰጥቶ ነበር። ስራ አጥነት፣ እጦት፣ ድህነት፣ ረሃብ ነግሷል፣ ከተማችን ተጎሳቁላለች በማለት ሲናገር የክልሉ ፕሬዝዳንት ደስታ ተላላኪው በሚዲያ ወጥቶ ቶኪቸውን ሲሳደብ ሲዘልፍ ቪዲዮውን አጋርቻችኋለሁ ከ4-5 ቀን በፊት ማለት ነው።
እና በዚህ አጋጣሚ ቶኪቻውን እኔ ማመስገን እፈልጋለሁ። የኢትዮጵያ አርቲስቶች ሆዳም በሆኑበት ዘመን ላይ አገራዊ ስሜት አልባ ወገን አልባ መሆናቸው በታወቀበት ጊዜ ላይ እንደዚህ ለወገን ለመቆም ለህዝብ ለመቆርቆር ታላቅነትን ይጠይቃል። እኔ ቶኪቻው ወይም ዮሐንስ በቀለ ለሲዳማ ህዝብ ያሳየው ተቆርቋሪነት ለሌሎች አርቲስቶች ተምሳሌት መሆን የሚችል ነው። ፕሬዝዳንቱንም አይታችሁታል። እርቃኑን ነው ወደ አደባባይ የወጣው። እንደዚህ አይነት ሰው ነው ፕሬዝዳንት ወንበር ላይ የተቀመጠው። አመራሩን ስለተተቸ ህዝብ ተተቸ በማለት ወጥቶ የሚናገር ህዝብ ተዘለፈ፣ ህዝብ ተሰደበ እያለ ሲሟዘዝ ነበረ። ቶኪቻው እንግዲህ ዮሐንስ በቀለ ትናንት የምናከብረው አርቲስት ነበረ። ይኸው እኛን ከተቸው በኋላ ግን ዛሬ አካውንቱ ቀይ በቀይ ሆኗል። በቃ ሁሉም እየሰደበው ነው። የሶሻል ሚዲያ መንጋ አሰማርተው እነ ሽመልስ አብዲሳ እና አብይ አህመድ ዮሐንስ በቀለ በሚለጥፍበት ሰዓት ላይ መንጋቸውን አሰማርተውበታል። እና ትናንት የተከበረው አርቲስት እኛም መተቸት ከጀመረ በኋላ ተዋረደ አይነት ንግግር ሲያደርግ ነበር። እና በአዋሳም ሆነ በሲዳማ አጋጣሚውን ቢያገኝ የአዋሳ ህዝብ በእርግጠኝነት የምነግራችሁ ነገር አብይ አህመድን ለማስወገድ ህዝባዊ እምቢተኝነት ለኩሶ ይወጣል። ቤኒሻንጉል ብትሄዱ ተመሳሳይ ነገር ነው የምታገኙት። ቤኒሻንጉል ብትሄዱ ውሃው ከአማራ ምድር የሚመነጭ ግድቡ ቤኒሻንጉል ላይ የተገነባ፣ ኤሌክትሪኩ ግን ለአንድ ክልል ብቻ ተጠቃሚ የሚያደርግ ነው። አሳውን እየበዘበዙት ያሉት እነሱ ናቸው። የወድር ሰዎች ናቸው። የአሻርሌ ሰዎች ናቸው። ምንም ከአባይ ግድብ ያገኙት በረከት የለም። በዛ ልክ ደግሞ የክልላቸው መሬት ተቀራምተውታል ተረኞቹ። እና ክልሉን ከመውረርም አልፈው መተከልን የባለቤትነት ጥያቄ ሁሉ ሲያነሱ ያየንበት ጊዜ ነበር፣ አሁን ከአንድ ወር ከሁለት በፊት። ስለዚህ ቤኒሻንጉልም ላይ ተመሳሳይ አይነት ስሜት ያለው። ጋምቤላ ብትሄዱ ጋምቤላማ ከሁሉም የባሰ ሁኔታ ነው ያለው። በአንድ ወቅት እንደውም እኮ እስከ መታኮስ ሁሉ ደርሶ ነበረ። ከዛ የክልሉን የፖሊስ ኮሚሽነር እና ሌሎች አመራሮችን ጨምሮ ኦነግ ገብቶ ሊጨፈጭፍ ሲል ጠቅጠቅ አድርገው አጋደሙት። ከዛ እርምጃ የወሰዱትን ልቅምቅም አድርገው አዲስ አበባ አምጥተው አሰሯቸው። አሁን ተላላኪ ሹመዋል። ህዝቡ ግን አሁንም እንደተንገፈገፈ ነው። ሶማሌ ምንም የሚነገር ጉዳይ አይደለም። በቅርብም ኦብነግ ያወጣውን መግለጫ መመልከት ይበቃል። የሶማሌ ህዝብ በዚህ አገዛዝ ለባርነት ተደርጓል። መሬቱ ተወሯል። ነፃነቱን አጥቷል። ከበፊቱ በባሰ መልኩ እየተጨቆነ ያለበት ሁኔታ ነው ያለው። ስለዚህ ኢድ በዓል እንዳለፈ ወደ ትጥቅ ትግል እገባለሁ የሚል መግለጫ ነው ያወጣው እና የሶማሌ ህዝብ ምሬት ከሌሎች ቢብስ እንጂ የሚያንስ አይደለም። አፋሩም ጋር ብትሄዱ ተመሳሳይ ነው። ትግራይ የምታውቁት ነው። አማራው የምታውቁት ነው። ጉራጌው ከአዲስ አበባ ተጠራርጎ ጠፍቷል። ስልጤ ራሱ ኤሊቱ አገዛዙን አሁንም ቢሆን ተጠልሎ ለመዝረፍ እያሰበ ነው። ህዝቡ እንደ ህዝብ ግን በዚህ አገዛዝ ተንገፍክፏል። ይሄ በሃይማኖት ስር የሚነግደው ብልጽግናን ተጠግቶ ለመዝረፍ የነ ሙጂብ አሚኑ ቡድን አገዛዙን ተጠግቶ ለመዝረፍ እየሞከረ ቢሆንም ስልጤም እንደ ህዝብ ግን ተንገፍክፏል በዚህ አገዛዝ እና ኢትዮጵያውያን መጋቢት 24ን ወደፊት በጣም በእርግጠኝነት የምነግራችሁ ነገር የሚያከብሩት የመቅሰፍት ቀን፣ የእርግማን ቀን፣ የእልቂት ቀን ብለው እንደሚያከብሩት ጥርጥር የለውም። በተረፈ ግን ብልጽግና በዛሬው ሰልፍም ግልጽ ያደረገው ነገር ምንድነው? መቼም የማይማር ድርጅት ነው። መቼም የማይማር ይሄ ደግሞ ለሌሎች ለተፋላሚ ኃይሎች ጸጋ ነው። ብልጽግና ራሱን መገምገም አለመቻሉ፣ በራሱ ላይ ሳቦታጅ የሚሰራ አገዛዝ መሆኑ ለነፋኑ ጸጋ ነው። መቼም ደክመቱን አርሞ ማንነቱን አውቆ አገር ሊመራ የሚችል ድርጅት አይደለም። ብልጽግና አይደለም። በግዳጅ ሰልፍ ያወጣል። ከዛ ያንን ሰልፍ አይቶ ፈገግ ብሎ ዛሬም ህዝብ ይደግፈኛል፣ ዛሬም ህዝብ ይወደኛል ብሎ ራሱን ሸንግሎ አጣሎ የሚተኛ ድርጅት ነው እና በሸገር ከተማ ዛሬ በግዳጅ ያስወጣቸውን ኦሮሞዎች አሰልፎ ዛሬም ተቀባይነት አለኝ፣ ኦሮሞ ህዝብ ከኔ ጋር ነው እያለ ራሱን ማዝናናት የሚፈልግ ድርጅት ነው። በተረፈ ሶሻል ሚዲያ ላይ ራሱ ይህን ፎቶ የሚቀባበሉት በዛሬው ዕለት አይታችሁ ከሆነ የብልጽግና ተከፋይ ካድሬዎች ናቸው። በጣት የሚቆጠሩ የሚከፍላቸው አብዛኛው እኮ ተከፍሎትም አልሰራም ብሎ ተኝቷል። እንግዲህ ብልጽግና 60 ሺህ ሳይበር አርሚ ያለው ይባላል። 60 ሺህ የዲጂታል ሰራዊት አለ ይባላል። አብይ አህመድ ገጽ ላይ ሄዳችሁ ግን ላይክ እና ኮሜንት የሚሰጠውን ብትመለከቱ 10 ሺህ አይሞላም። 50 ሺህ አንቀላፍቷል፣ ሰልችቶታል፣ ዞር በልልኝ ብሎታል እና በዚህም የተነሳ
ብልጽግና ከአፍሪካ አክቲቪስቶችን አምጥቶ እያሰራ ይገኛል። አፍሪካውያን አክቲቪስቶችን ከተለያዩ ሀገራት አምጥቶ እያሰራ ይገኛል። እና ቲክቶክ ላይ አንድ ሁለት ቪዲዮ ተልኮልኛል። አንዱ አዲስ አበባ የተገነባውን ፐብሊክ ቶይሌት ሲያስተዋውቅ ታወጣላችሁ። ኢትዮጵያውያን ያላቸውን ፐብሊክ ቶይሌት ተመልከቱ ካኒው ብልፍዲት እያለ ያጋንንና ላሳያችሁ ነው ተከተሉ ብሎ ቶይሌቱን ማሳየት ይጀምራል ማለት ነው። ከዛ የወንዶችን ያሳያል፣ የሴቶችን ያሳያል። ይሄኛው ደግሞ ተመልከቱ ኢትዮጵያውያን ሄደዋል። ይሄ ደግሞ ለአካል ጉዳተኞች ዲሴብል ለሆኑ ሰዎች የተዘጋጀ ሽንት ቤት ነው። ወደ ውስጥ ገብተን ላሳያቸዋልና በሩን ከፈተ። እስቲ መጀመሪያ ቪዲዮ Ethiopia. We're going to go inside and check it out. Open man, and this is accessibility restroom. Like if you're disabled, right? Yes, if you're disabled, so this is your room. But we're gonna go inside and see what is happening in this beautiful restroom. Come on, man, open for me. I see. Wow, but it's still new, okay? It's still not open, not launched, and this guy here is sleeping inside. But we're gonna show you. So this is for the disabled, but I'm sorry he's sleeping inside. I cannot show you more. But this is still not launched. It's gonna be launched soon. Come open for me this. Open this side. Come on, let's do it, man. Addis Ababa public toilet. Oh my God, man. Yeah, man. Inaitwa Addis Ababa. Look at how beautiful this city is. Look at the street lights. Things that you can only see in Dubai. And that is a train in Ethiopia. African city, Addis Ababa, way ahead of many African cities, way ahead of its time, cosmopolitan, international city. It's a real pleasure to see this kind of development, this kind of infrastructure built for the people of Ethiopia, to work for the people of Ethiopia. ያው እንዳያችሁ ነው እንግዲህ ሽንት ቤቱን እየዞረ ያስጎበኛል እና የወንዶችን የሴቶችን አሳይቶ አካል ጉዳተኞችን ያስጎበኝና እስኪ ውስጡን ገብተን ነው ይልና ሲመለከት እየተኛበት ነው ጥበቃው እየተኛበት ነው። ለአካል ጉዳተኞች ተብሎ የተሰራው ሽንት ቤት ውስጥ ሲገባ መኝታ ቤት ነው። ጥበቃ የሚተኛበት መኝታ ቤት ሆኗል ማለት ነው። እና ውስጡም ገብቶ ሲመለከት አንዱም ስራ አልጀመረም። ጭራሽ ለአካል ጉዳተኛ ተብሎ የተሰራው መኝታ ቤት ተደርጓል። በተረፈ ልክ እንደዚሁ ሁሉ ባቡሩን የሚያስጎበኝ ነበር። ተመልከቱ ኢትዮጵያውያን ያላቸውን የከተማ ውስጥ ትራም ተመልከቱ፣ ባቡር ተመልከቱ እያለ ሲያስጎበኝ ነበረ። እንግዲህ ይሄ ባቡር ስራ ቆመ። የመጨረሻ ብልጽግናም ሲያጣጥለው የነበረ ፕላስቶዛን ደግሞ ብልጽግና የሚመሰገንበትም አይደለም፣ በብልጽግና ጊዜ የተሰራ ስላልሆነ ማለት ነው። አብይ አህመድ ሊያፈርሰው በተደጋጋሚ ሲመኘው የነበረ ያለፈውን ስርዓት የሚያስታውስ ነው። ይህንን ማፍረስ ያስፈልጋል ብሎ ባቡሮቹ ስራ እንዲያቆሙ ያደረገ፣ ጥገና ኮስት እንዳይመደብ ያደረገ፣ ሁሌ ስለ ባቡር በተናገረ ቁጥር ተገቢነት የሌለው ፕሮጀክት ታክሳሪ ፕሮጀክት መሆኑን ሲናገር የነበረበት ፕሮጀክት ነው እና አፍሪካውያንን አምጥተው ግን አብይ አህመድ እየከፈለ ከደቡብ አፍሪካ፣ ከኬንያ፣ ከተለያዩ ቦታዎች ላይ አክቲቪስቶች በብዛት ማምጣቱ ተሰምቷል። ብዙ ተከታይ ያላቸው በእንግሊዝኛ የሚናገሩ እና አፍሪካውያንን የሚያምታቱ አክቲቪስቶች ቀጥሯል። በተረፈ እንግዲህ እውነተኛው ዛሬ ዘመቻ መጋቢት 24ን በተመለከተ ማለት ነው አገዛዙ ራሱን ቅዱስ አድርጎ ለማቅረብ ቢሞክርም ኢትዮጵያውያን ደግሞ በራሳቸው ፍቃድ የለም አንተማ ቅዱስ ሳትሆን እርኩስ ነህ፣ መጋቢት 24ማ የበረከት ቀን ሳይሆን የመቅሰፍት ቀን ነው በማለት የራሳቸውን ዘመቻ ለኩሷል። እና እንደምታዩት እኔም ያንን ዘመቻ ሰማራ ነበረ። በአማራ ክልል የተፈጸሙ የድሮን ጭፍጨፋዎችን፣ በጁላ ወታደር የተፈጸሙ ጥቃቶችን፣ ከክልሉ ውጭ ባለው አማራ ላይ ሲፈጸሙ የነበሩ የጅምላ እልቂቶችን
የሚያሳዩ ፎቶዎችን ዜናዎችን እያጋሩ ይገኛሉ። እና አገዛዙ መጋቢት 24ን መሰረት በማድረግ ህዝብን በግዳጅ አስወጥቶ ዛሬም ተቀባይነት አለኝ፣ ዛሬም ኦሮሞ ህዝብ ከጎኔ ነው፣ ዛሬም ኢትዮጵያውያን ይደግፉኛል ለማለት ቢሞክርም ኢትዮጵያውያን ደግሞ ያወረድክብንን መቅሰፍት መርገምት አንረሳም፣ የፈጸምከውን እልቂት አንዘነጋም በማለት እያስታወሱት ይገኛሉ። እና የዘመቻ እስከ ማታ ድረስ ተጠናክሮ የሚቀጥል ይሆናል። ስለዚህ ይህን ዘመቻ በተለይ ደግሞ አማራዎች መቀላቀል አለባችሁ። አገዛዙ እልቂት ይፈጽመብንና ከዛ በሆነ ነገር አድበስብሶት ያልፋል። ስለዚህ ማረሳሳቱ እየተሳካለት በመሰለው ጊዜ ዛሬ ላይ ባለፈው አይታችኋል። የአንዲት ሴት ጉዳይ አምጥቶ እገታውን ወደ አንድ ሴት አውርዶ አማራዎች እስካሁን ሲፈርጁኝ የነበረው በሐሰት ነው የሚል መልእክት ለማስተላለፍ ሲሞክር ነበር። አሳይተነዋል። እኛም አሳ ጎርጓሪ ዘንድ ያወጣል ብለን አሳይተነዋል። በአማራ ክልል ውጭ ባለው በኢትዮጵያ የሚኖረው አማራ ላይ የተፈጸመውን እልቂት የሚያሳይ ፎቶዎችን አንድ የዘመቻ ቀን አውጀን ስናሳየው ነበር። በኢትዮጵያ የተፈጸሙ እገታዎችን እንዳጠቃላይ ስናጋራ ነበር ባለፉት 6 ዓመታት ማለት ነው። ስለዚህ ዛሬ ደግሞ መጋቢት 24ን በማስመልከት አገዛዙ በኢትዮጵያውያን ላይ የፈጸመውን ጥቃት የሚያሳይ ዘመቻ ተከፍቷልና አማራዎች ይህን ዘመቻ መቀላቀል አለባችሁ ልላችሁ እወዳለሁ። ሌላ እንግዲህ ሁለተኛው የፋኖ አንድነትን የሚመለከት ነው። የፋኖ አንድነት ፋኖ ወደ አንድ ለመምጣት እንግዲህ ንግግር ከጀመሩ አላደር ብለዋል እና ዛሬ ነበር መምጣት የነበረባቸው። እውነት ለመናገር ፋኖ አንድ መሆኑን መግለጽ የነበረበት ዛሬ ነበር። አማራዊ ተቋም ተመስርቶ መምጣት ያለበት ዛሬ ነበር። መጋቢት 24 ቀን ኢትዮጵያን የሚያጠፋ መንግስት አገዛዝ ወደ ስልጣን የመጣበት ብቻ ሳይሆን ኢትዮጵያን የሚታደግ ድርጅት የተወለደበት ቀን ይሆን ዘንዳ ዛሬ ነበር ፋኖ አንዱ ነው መምጣት የነበረበት። ጋይስ የትናንቱ ጥቃት ብቻ እኮ አማራ አንድ እንደሆነ የሚያስገድር ነበር። በትናንትናው ዕለት ጎንደር ላይ ኪንቫዝ 33 አማራዎች ናቸው በድሮን የተገደሉት። በትናንትናው ዕለት ወይም ከትናንት ወዲያ ማለት ነው በብራቃት ሜጫ ወረዳ ብራቃት 46 አማራዎች ናቸው በጁላ ሰራዊት የተጨፈጨፉት። እሱም ብቻ እንዳይመስላችሁ ትናንትና እንግዲህ ብራቃትም የሜጫውም ዜና ከመጣ በኋላ ደግሞ ማታ ላይ የተሰማው ዜና በአዲስ አበባ ታስረው ለ2 ዓመት ያህል ታግተው የነበሩ አማራዎች እነ ኤርሚያስ መኩሪያ እነ ዜና እና ሌሎች ወገኖችም በትናንትናው ዕለት እንግዲህ ከ6 ዓመት እስከ 4 ዓመት የሚደርስ ቅጣት ተበይኖባቸዋል። እኔ እነዛ ልጆች ጋር አንድ ቤት ውስጥ አብረን ታስረናል። አንድ ቤት ውስጥ አብረን ነበር። እኔ በዋስ ወጣሁ እንጂ ማለት ነው። እና ዋስትና ሲከለከሉ የተበሳጩት ብስጭት አልነበረም። ለምን? ንጹህ ናቸው፣ ያጠፉት ጥፋት የለማ። እንዴት በዚህ ኬዝ ዋስትና እንከለከላለን? እንዴት ያለ አንድ ጥፋት የዋስትና መብታችንን እንነፈጋለን ብለው ሲያዝኑ የነበሩ ልጆች ነበሩ። እነዛን ልጆች አገዛዙ ጭራሽ ዋስ መከልከላቸው ሲገርማቸው በትናንትናው ዕለት ደግሞ ጥፋተኛ ናቸው ብሎ ከ6 ዓመት እስከ 4 ዓመት 2 ዓመትም አለ ፍርድ ፈርዶባቸዋል። የምጠብቀው ጉዳይ ነው። በነገራችን ላይ ምንም ወንጀል ባልሰራሁበት ሁኔታ 9 ቀን እንኳን ሊያሳስር የሚችል ወንጀል ባልሰራሁበት ሁኔታ 9 ዓመት ፈርደውብኛል። እነዛ ዳኞች 9 ዓመት አማራ ስለሆናችሁ ብቻ ፍርድ ያስተላልፉባቸዋል። አማራ ስለሆናችሁ ብቻ እነ ፈይሳ። ስለዚህ ወንድሞቻችንም በተመሳሳይ ትናንትና ፍርድ አስተላልፎባቸዋል። አይ ነው አብይ አህመድ ተገዶ ይፈታቸዋል በቅርቡ ምንም ጥርጥር የለውም። ይፈታቸዋል። ይቅራልኩ ብሎ ይፈታል፣ ሁሉንም ይፈታል። ኤኒዌይስ ግን እየተደረገ ያለውን ነገር ስትመለከቱ ትናንት ብራቃትና ኪንፋዝ ላይ የሆነው ነገር ጎንደርና ጎጃም አንድ እንዲሰለፉ የሚያደርግ ነበር። አንዱም በወታደር አንዱም በድሮን ጨፍጭፏል እና አገዛዙ አንድ ናችሁ፣ አማራ ናችሁ፣ ሁለታችሁም ጠላቶች ናችሁ እያለ እየጨፈጨፈ በተመሳሳይ መልኩ ወሎም ላይ ሸዋም ላይ ስንቴ ነው የድሮን ጥቃት የተፈጸመው። እና አገዛዙ አማራዎች ናችሁ፣ ጠላቶች ናችሁ፣ ላጠፋችሁ እፈልጋለሁ የሚል መልእክት በተደጋጋሚ ቢያስተላልፍም ፋኖ ግን ይህንን አጋጣሚ ተጠቅሞ ወደ አንድ ለመምጣት ጥረት እያደረገ አይደለም። 2 ወደፊት መጡ ስንል ተመልሰው አንድ ወደኋላ ይሄዳሉ። እንደዛ ነው እየሆነ ያለው። አሁንም በተመሳሳይ መልኩ ወደኋላ ለመመለስ ጥረት ሲያደርጉ እያየን ነው። በተለይ ደግሞ አንድ ዞን ላይ ከብልጽግና ቁርጥ ብሎ ተለያይቶ ያልመጣ ዞን አለ።
ከብልጽግና መለያየት ያቃተው እና ባካችሁ የአገዛዝ የሁላችንም ለሁላችንንም ሊያጠፋ የመጣ አገዛዝ ነው። ስለዚህ ምንም አይነት ርህራሄ አያስፈልግም። በተረፈ ትናንት አንድ ፕሮግራም አዘጋጅቼ ነበር የጄኔራል ተፈራን ንግግር በማስመልከት ማለት ነው። እና ሰይጣናቸውን ነው የቀሰቀሰባቸው፣ ዛራቸውን ነው የቀሰቀሰባቸው፣ ስስብልታቸው ነው የተነካባቸው። በጣም ነው የደነገጡት። በውስጥ የመጣ ስድብ ፌስቡክም ላይ ቴሌግራምም ላይ ትዊተርም ላይ ያጋርቸው ነበር። በውስጥ የመጣ ስድብ ያቃሉ። ለውጥ የሚያመጣ ነገር ሲመጣ ያቃሉ እና ያስፈልጋል፣ አጋርነት ያስፈልጋል። የአገዛዝ ሀገር አልባ እያደረገን ነው ጋይስ። ጀዋር ራሱ አሁን በኦሮመኛ የሰጠው ኢንተርቪው ተተርጉሞ ሰምቼ የኦሮሚያን የመገንጠል ሐሳብ አሁንም ጀዋር ልብ ውስጥ እንዳለ ነው የተረዳሁት። ወቅቱ አይደለም፣ አሁን ያከስረናል፣ ቆይ ትንሽ እንታገስ ነው የሚለው። ስለዚህ እነዚህ ሰዎች እንታገስ የሚሉት ምንድን ነው? ኢኮኖሚያዊ ሽግግር እስኪያደርጉ ድረስ፣ ማጥፋት ያለባቸውን እስኪያጠፉ ድረስ ነው ትንሽ እንታገስ እያሉ ያሉት። ኤርሚያስ ትናንትና አንድ ትንታኔ ሲሰጥ ነበር። የህልውና ጦርነት ይባላል። አሁን የተከፈተው ዘመቻ አማራ ላይ ነው እንዴ? ፋኖ ላይ እኮ ነው አይነት ትንታኔ ሲሰጥ ነበር። ፋኖ ላይ እኮ ነው። እንዴት ፋኖ ላይ ብቻ ጥቃት እየተሰነዘረ ባለበት ሁኔታ አማራ የለውና ትሬት አጋጥሞታል ይባላል የሚል ትንታኔ ሲሰጥ ነበረ። መጀመሪያ ጠባቂውን ከበላው አማራውንማ መምታት ቀላል እኮ ነው። መጀመሪያ ጠባቂውን ነው የምታጠፋው፣ ልጆቹን ነው የምታጠፋው። አቅም ያላቸውን ጉልበት ያላቸውን ልጆቹን ታጥፋለህ። ከዛ በኋላ እንደ አዲስ አበባ ህዝብ ተረት ታደርገዋለህ ማለት ነው። ዛሬ አዲስ አበባ ህዝብ አለ እንደ አዲስ አበባ ላይ የለም እኮ የአዲስ አበባ ህዝብ የለም። አዲስ አበባ እኮ የለችም። ያቺ የድሮ አዲስ አበባ የለችም። መሀሉን እኮ ባዶ አድርገውታል። የትናንት የአዲስ አበባ ነዋሪዎች እኮ ዛሬ የኦሮሚያ ነዋሪዎች ሆነዋል እኮ። የኩየፈቼ የቱሉ ድምፅ የሸገር የምናምን ነዋሪዎች ሆነዋል እኮ። የስልልታ የቡራዩ ነዋሪዎች ሆነዋል እኮ። ስለዚህ ጠባቂውን ካጠፋ አማራ ክልልም ላይ ህዝቡንማ ከዛ በኋላ ማስከበሩ ቀላል ነገር ነው። ህልውና ማለት መግደል ማለት አይደለም፣ መጨፍጨፍ ማለት አይደለም። ህልውና ኢኮኖሚካልም ጭምር ነው። በኢኮኖሚ እንድትተያይ ከተደረግ በህልውና መተውብሃል ማለት ነው። እና ደግሞ ይሄ አማራው ላይ የሚቆም አይደለም። ነገ ሶማሌው ላይ ይዘምታሉ። ዛሬ በግልጽ ጥያቄያቸውን እያቀረቡ ነው። ሶማሌ ቀጣይ ታርጌት የተደረገው ሶማሌ ክልል ነው። ሙስጠፋ መሐመድን ጠርገው ተላላኪውን አገዛዝ አምጥተው ማድረግ ያለባቸውን ለማድረግ በዝግጅት ላይ ናቸው። ቀጣይ ሶማሌ ነው ከአማራ በማስከተል እና አማራውን እንትን ካሉት ቀላል ነው። ደቡብ ላይም የተበጣጠሰ ነው፣ በታትነውታል። ቀስ እያሉ በየተራ ያጠፉታል። አካሄዳቸውም እንደዛ ስለሆነ እስካሁንም የታየው ወያኔ አረብ የሚባል አረም አለ፣ አፋር ክልል ማለት ነው። እና ወያኔ አረብ ሲስፋፋ በዙሪያ ያለውን እያጠፋ ነው። ኦህዴድም እንደዛ ነው። የኦህዴድ ፍኖተ ካርታም እንደዛ ነው። ሌላውን እያወደመ እየቀማ እየነጠቀ እየተስፋፋ የሚሄድ ነው። ስለዚህ ከዚህ ጥቃት ለመዳን ከሀገር አልባነት ለመዳን በኢትዮጵያውያን ዘንድ ትብብር ያስፈልጋል። ኢትዮጵያውያን መተባበር አለባቸው። አሁን ኦብነግ ወደ ትጥቅ ትግል ገብቷል። ለምሳሌ የደቡብ ፋኖ ተመስርቷል። የተለያዩ ኃይሎች በተለያዩ ክልሎች ላይ እየተፈጠሩ ነው። ቤኒሻንጉል ላይ እስከ ዛሬ አማራዎችን ለመጨፍጨፍ ሲሞክሩበት የነበረው ኃይል ዛሬ በአገዛዙ ተንከፍክፎ ወደ ጫካ ገብቷል። አገዛዙ ፋይት ለማድረግ ወደ ጫካ ገብቷል። ስለዚህ በዛ መልኩ ትብብር ካልተመሰረተ በስተቀር ይሄን አገዛዝ ማስወገድ ይከብዳል። ጋይስ ይከብዳል። ይሄ አገዛዝ ማለት እኮ ለካፒታል ፕሮጀክት ባለፈው የተናገርኩት ማለት ነው። ለመንገድ ስራ፣ ለትምህርት ስራ፣ ለጤና ስራ፣ ለመስኖ ልማት እና ለተለያዩ ኢንፍራስትራክቸሮች የሚውልን በጀት ሙጥጥ አድርጎ እኮ ለድሮን መግዣ፣ ለስናይፐር መግዣ፣ ለጥይት መግዣ፣ ለቦምብ መግዣ የዋለ ስርዓት እኮ ነው። የኢትዮጵያን ግዙፍ በጀት ለጥይት መግዣና ለወታደር ማሰልጠኛ የዋለ አገዛዝ ነው እና በጀቱን እንዳለ ለጦርነት የሚዋል በመሆኑ የተነሳ ይሄን አገዛዝ ለማስወገድ ትብብር ያስፈልጋል። የተቀናጀ ስራ ያስፈልጋል ማለት ፈልጋለሁ። በተረፈ ጀነራል ተፈራ በተናገረው ነገር እነ ሀብታሙ አያሌው፣ እነ ሪማስ፣ እነ ሲሳይ አጌና፣ እነ ስዩም ተሾመ ሌሎቹም በአጠቃላይ ተንጫጭተዋል። ስስ ብልታቸው ነው ማለት ነው እና ከንግግር ያለፈ ጥምረት አጋርነት ያስፈልጋል ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ ብላለሁ። አመሰግናለሁ።